በመልካም ስራ መስራት የዘላለም ህይወት አይሰጥም ብለን የምታምነው እምነት ለማወቅ ማለት ነው። ሙለታ እኔን ነው ምን አልከኝ? እኔ አይ ለምን እየጠየቅኩ ነው? ምን አልከኝ? መልካም አይ ለምን እሱን ጠይቀዋለሁ። መልካም ስራ መስራት የዘላለም ህይወት አያሰጥም ብለን የምታምነው? አናምንም። እኛ ወንጌላውያን አማኞች በቃ እኔ አላምንም። ሌላውን ተውና እኔ ሰው በስራው የዘላለም ህይወት ያገኛል የሚል እምነት የለኝም። አንተ ቅድም ያለውን የደመረውን ነገር እንትን ታረግ ነው የመጣው ወደዛ እንሄዳለን። ያው ችግር የለውም ወደዛ እንሄዳለን። እስቲ ሮሜ 2ን ክፈትልኝ አንዴ። ሮሜ 2:6 አንብብልኝ እስቲ ሙለታ። ሙለታ ጥያቄ ላለመመለስ እንዳይመስል ሮሜ 2:6 ልመልስና አይመስልም። ቆይ እኮ ሮሜ 2:6 መልሳለሁ። ሌላ ድጋሚ ሌላ ጥያቄ ከመጠየቅ በፊት ግን ደምረው የተናገረውን ነገር የኦርቶዶክስ አስተምሮ ነው ብለህ ታጸናልኛለህ ወይ አይደለም? ችግር የለውም። መጀመሪያ አሁን የጠየቀውን ነገር ልመልስልህ፣ ችግር የለውም። መጀመሪያ ይሄ መልካም ስራ ላይ በደንብ እንወያይና ከዛ ምንም ችግር የለውም። አይ መጀመሪያ መልካም ስራ ላይ እንወያያለን ሳይሆን ይሄን ጥያቄ እንወያያለን። አንዲት ቃል ግን የደመረው ልክ ነው ልክ አይደለም ካልክ በኋላ አሁን ደምረው ልክ ነው አይደለም የሚለው ላይ ሳይሆን እስቲ 2:1 ያንብብልን። ሮሜ 2:6 እታች ያላችሁ ሁላችሁም ስሙ። እኔ ሮሜ 2:6 ተላልክላቸው አርቲኩሌት ላድርግላቸው ታች ላሉት ማለት ነው። እሺ እንግዲህ ሙለታ ያለን ምንድነው? መልካም ስራ መስራት የዘላለም ህይወት አያሰጥም ነው ያለ። ኦኬ አሁን መጽሐፍ ቅዱሱ ምን እንደሚል እናየዋለን ማለት ነው። ሮሜ 2:6ን እስቲ ያነብልን ጮክ ብለህ ሙለታ። እሺ ሮሜ 2:6 እንዲህ ይላል። እንግዲህ አንብብልን ባለው መሰረት ምን ይላል? እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋን ህይወትን ለሚፈልጉ የዘላለም ህይወት ያሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት ለማይታዘዙትን በአድመኝነት ላይ ግን ቁጣና መቅሰፍትን ይሆንባቸዋል ይላል። በጣም አሪፍ። እሺ የኔ ጥያቄ እዚህ ላይ የዘላለም ህይወት የሚሰጣቸው ምን ላደረጉት ነው? ኦኬ ላብራራለህ በኮንቴክስቱ መሰረት። አይ ነው ማብራራቱን ታብራራለህ። ጥያቄን መልስልኝና ከዛ ወደ ማብራራቱ ትሄዳለህ ማለት ነው። የኔ ጥያቄ ምንድነው? የሚብራራው መጽሐፍ ቅዱስ እንደ ቁርአን ጥቅስ ገንጥለህ አይደለም የሚብራራው። አይ እኔ አብራራለሁ። አዎ ጎበዝ አብራራ ሳይሆን ያልኩህ አሁን እኔ አይ አላልኩህም ነው እያልኩ ያለሁት። የጠየቅኩህን መጀመሪያ መልስና ከዛ ታብራራ። ጳውሎስ በጻፈበት ስፕሪት እንጂ ጳውሎስ በጻፈበት አጻጻፍ እንጂ አንተ እንዲመለስልህ በምትፈልገው መንገድ አይደለም ነው ብራዘር። አይ እኔ ቴክስቱ ላይ ነው ጥያቄ፣ ቴክስቱ ላይ ነው መጽሐፍ ቅዱሱ ላይ ስለሆነ ጥያቄ። መጽሐፍ ቅዱሱ ምን ይላል? የዘላለም ቆይ አንዴ ሙለታ፣ የዘላለም ህይወት የሚሰጣቸው ምን ያደረጉ ናቸው ይላል። ቴክስቱን መጀመሪያ ቴክስቱ ላይ እንግባባ። አነበብኩልህ እኮ ቴክስቱን ቨርሱን። አይ አሁን የኔን ጥያቄ መልስልኝ ከዛ ታብራራለህ። እሺ የምመልሰው ነገርኩ። ጳውሎስ ይሄንን ለተደራሲያኖቹ ምን እያላቸው ነው? እነሱ እንዴት ይረዱታል የሚለው ነገር ምን እያላቸው ነው? እንዴት ይረዱታል እነሱ? እሱ ላይ እንመጣለን። አሁን የኔን ጥያቄ መጀመሪያ መልስ። ገባ? አሁን የኔን ጥያቄ ስትመልስ የኔ ጥያቄ ምንድነው? አነብልሃለሁ። አሁን የኔ ጥያቄ ተሰንብልኝ። ኧረ ቆይ እንዴ ሙለታ መመለስ አልፈለግኩም ነው ወይስ ምንድን ነው? እንድመልስማ አንተ ዝም በል እንጂ እንዲሁ እንድመልስልህ ጥያቄህን አቅርብና ሚውት ጥያቄን አቅርብና ሚውት ጥያቄን ልድገምልህ ጥያቄን ማለት ነው። ሮሜ 2:7 የዘላለም ህይወት የሚሰጣቸው ምን ያደረጉትን ነው? ላብራራው እና አንተ ሚውት አድርገህ ስማኝ። አይ መጀመሪያ መልሰው እስቲ ችግር የእግዚአብሔርን ቃል አይደለም መጀመሪያ መልሰው የሚባል ነገር የለም። ላብራራ የተጻፈው ኦልሬዲ በግል ለአንተ ተጽፎልህ እንደሆነ የምታውቀው ነገር ካለ እኔ የሮሜ ሰዎች እንዴት ነው ምንድነው የተረዱት ምንድነው ጳውሎስ ያለውን የሚለውን ነገር በግልጽ ላስቀምጥ። አይ አሁን እንደው ከዚህ በፊት እኔ እንደው ቲዮሎጂም ተምሬያለሁ ምናምን ስትል ሰምቻለሁ። እኔ አይ ቲንክ እንደዛ አይመስለኝም። ምክንያቱም የጠየቅኩት ጥያቄ እኔ ማብራሪያውን ኤክስፕላኔሽን ወይም ደግሞ አንተ እንዴት ታየዋለህ የሚለውን ሁሉ አይደለም።
ቃሉ ምን ይላል ነው የጠየቅኩ። በቃ ቃሉ ቃሉንማ ምን ጥቅሱን ይላል አነበብኩልህ። ስክሪፕቸር ነው የጠየቅኩ። ቃሉን አሁን ያንተን ጥቅሱን ጥያቄ አንባሃል ሊመልስ አይደለ? አይደለም አንድ ነገር ልንገርህ። እሺ ቃሉን ያንተን ጥያቄ ሊመልስ አይደለም እንግዲህ አንተ የተቀመጠው። ቆይ አንዴ አንተ ከተናነቀህ እኔው ራሱ ቃሉን አንስቼ ልጠይቅ። እንደዛ ከሆነ ካልመለስክ እሺ። በበጎ ስራ የሚጸኑትን በጎ ስራ የሚያደርጉት የዘላለም ሕይወት ይሰጣቸዋል ብሏል አላለም? እዚህ ክፍል ላይ በቃ አየህ፣ አሁን አንተ ሮሜ ምዕራፍ 2 ቁጥር 6 ለብቻው ትርጉም የለውም። ለብቻው ትርጉም የለው። አሁን ስለ ኮንቴክስት የተወሰነ ነገር ልንገርህ መሰለኝ። ቃሉን ነው ሁሉ ስለ ትርጉም ሁሉ አላወራም፣ ስለ ኮንቴክስቱም አላወራም። ቆይ መጀመሪያ መልስ። ስለ ትርጉም አላወራም ወንድሜ፣ ስለ ትርጉም አላወራም። ቃሉን ነው ያነሳሁት። ስማኝ እና ቃል ለምሳሌ ስጋ የሚል ነገር አለ። ለምሳሌ እንደ ስጋ ፍቃድ የሚኖሩ ይሞቱ ዘንድ አላቸዋል። ስለ ስጋ ፍቃድ ሲል ስጋ ዝም ብለህ አንስተህ አትተረጉም። ስጋ ምንድን ነው የሚለውን ነገር ራሱ የሆነ ትርጉም አለው። ከዛ በኮንቴክስት መሰረት ነው የምታብራራው እንጂ አሁን መች ትርጉም ላይ ሄድን። ገና ትርጉም ላይ ስንሄድ ደግሞ በደንብ እናየዋለን። አሁን ቃሉን ነው አንተ እኮ መቀበል ራሱ የከበደ ትርጉሙን ሁሉ አይደለም፣ ቃሉን ነው እኔ ጠየቅኩህ። አሁን ቃሉን ነው ስክሪፕቸር ነው ጽሑፉን ነው የጠየቅኩህ የሚለውን ላንብብልህና ምን እያለ ነው ማንበቡን አንብበሃል። ቆይ አንዴ በአንተ ሊዲንግ ኮስችን የምመራ አይነት ሰው አይደለም። ታውቀኛለህ። አየህ በአንተ ሊዲንግ ኮስችን ይሄን ጥያቄ እንትንልና ከዛ ይሄን ከመለስክ በኋላ የአንተ ታይም ነው የሚሆነው። ምንም ችግር አሁን ታች ሳይመልስ ወጣ ሲባል ጠይቅና ሚዩት አድርግ እመልስልሃለሁ። ጠይቅና ሚዩት አድርግ እመልስልሃለሁ። እሺ አሁን የስ ኦር ኖ ኩዌሽን ነው። እሺ የምጠይቅህ እዚህ ክፍል ላይ ይሄው መጽሐፍ ቅዱሱ ቃል በቃል በጎ ስራ የሚሰሩትን እና አንዴ ብቻ ለሰሩት ሁሉ አይደለም በመስራት የሚጸኑት የዘላለም ሕይወት ይሰጣቸዋል ብሏል አላለም? መጀመሪያ ብሏል አላለም? ብሏል። ምን እያለ ነው የሚለው ላብራራል። ይኸው ብሏል ብዬ መልስልሃለሁ። ብሏል ግን ስለዚህ ቃሉ ምን ይላል? ጥሩ በቃ አሁን ወደ ማብራራቱ ልሰጥ ነው። ስለዚህ ታች ያሉት እንትን እንዲሉ አሁን ቅድም ምን እያለን ነበረ? ሙለታ ኖ መልካም ስራ የዘላለም ሕይወት አያሰጥም እያለን ነበር። አሁን ይኸው ቃሉ ይላል አለ። አሁን ትርጉሙን ደግሞ ትሰሙታላችሁ። ቀጥል። እሺ በቃ ቆንጆ ጎበዝ። ለዛ ሚት ካረክ መልካም ነው። ኦኬ በመጀመሪያ ደረጃ ኮንቴክስት የሚለውን ነገር ኢሚዲየት ኮንቴክስት እና ፋር ኮንቴክስት የሚባል ነገር አለ። ምናልባት ይህንን የምታውቁ ሰዎች ታውቃላችሁ። ስለዚህ እዚህ ጋር ያለው ኢሚዲየት ኮንቴክስት ኢንኬዝ ኒር ኮንቴክስት የምንለውና ሪሞት ኮንቴክስት ማለት ነው። ስለዚህ ከሪሞት ኮንቴክስቱ ስንነሳ እዚሁ አክቹዋሊ በዚህ በመጽሐፍ ክፍፍል ማለት ነው ምዕራፍ 1 ላይ አህዛብ በስራቸው ከ18 ጀምሮ ምንድነው የሚለው ግልጽ በሆነ መንገድ እውነትን በአመፃን የሚከለክሉ ሰዎች በኃጢአተኝነታቸውን በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ብሎ ስለ አህዛብ ምን ስላደረጉ ነው የሚፈረድባቸው የሚለውን ነገር እስከ መጨረሻ ድረስ ያብራራል። ስለ አህዛብ ማለት ነው። ስለዚህ እነዚህ ሰዎች አህዛብ ናቸው። ኦፍ ኮርስ አዎ አህዛብ ናቸው። ስለዚህ አህዛብ ይሄንን በማድረጋቸው ምክንያት የዘላለም ሕይወት የላቸውም ይልና ስለ አይሁድም ደግሞ ይመልሳል። ከዛ ምን ይላል? ከቁጥር 1 ጀምሮ ይህንን እንግዲህ የሮሜን ሂስቶሪካል ባክግራውንድ ስታጠኑ ነው። በሮሜ ቤተክርስቲያን መካከል ምን አይነት ችግር ነበር የሚለውን ነገር ስታጠኑ ነው። ይሄን ለእናንተ ትችላችኋለሁ። ስለዚህ አንተ የምትፈርድ ሰው ሆይ ሲል እየፈረደ ነው ማለት ነው። የምትፈርድ ሰው ሆይ የምታመካኘው የለህም። በሌላው ከቁጥር 1 ጀምሮ ምዕራፍ 2 ነው አሁን እያብራራ ያሉት። አንተ የምትፈርድ ሰው ሆይ ይልና ሰው ሁሉ ሆይ የምታመካኘው የለህም። በሌላው በምትፈርድበት ነገር ራስህ ትኮንናለህ። ስለዚህ በሌላው የምትፈርድበት ነገር ላይ ራስህ ትኮንናለህ እያሉ ለማን ነው ይሄን እያለ ያለው? ዝቅ ብለን እናያለን። አንተ ፈራጅ እነዚሁን ታደርጋለህና እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉትም የምትፈርድ ያንኑ የምታደርግ ሰው ሆይ ይልና አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን አለና ወይስ የእግዚአብሔር ቸርነትን ወደ ንስሐ እንደሚመራ ሳታውቅ የቸርነቱን የመቻሉን ትዕግስቱን ባለጠግነቱን ትንቃለህን? ነገር ግን እንደ ጥንካሬ ንስሐ እንደማይገባ ልብህ እግዚአብሔር ቅን ፍርድ በሚገለጥበት በቁጣው ቀን በቁጣ በራስ ላይ ታከማቻለህ ይልና አሁን እርሱ ለእያንዳንዱ እንደ ስራው ያስረክ። ለእያንዳንዱ የሚለው እዚህ ጋር ለየኤቭሪ ኢንዲቪዥዋል ማለት አይደለም። አሁን እዚህ ጋር ያሉ ሁለት ነገሮች አሉ። ሁለት ምንድን አንድ አህዛብ አለ፣
ከዛ ደግሞ አይሁዳዊ አለ። ይሄንን በምንድን ነው የምትረዱት? አንድ አህዛብ አንድ አይሁዳዊ መኖሩን የምትረዱት ስትሉ እዚህ ጋር አሁንም ሪሞት ኮንቴክስቱ ላይ ምዕራፍ 3 አይሁዳዊ የግሪክ ሰው የሚባል ነገር የለም ብሎ ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ብሎ በምን እንደሚጸድቁ በጸጋው ግን ሁሉም እንደሚጸድቁ ይናገራል። ስለዚህ እዚህ ጋር አይሁዳዊውም የግሪክ ሰውም እግዚአብሔር ስለማያደላ ዝቅ ብዬ አነብላችኋል። እንዲሁም ኮንቴክስቱ ላንብብላችሁ እዚሁ ራሱ ላይ ማለት ምን ይላል ተመልከቱ በደንብ። ምን እያልክ ነው? ቆይ ምን እያልኩ እንደሆነ ቆይ ልጨርስ። ኧረ እባክህ አሁን ሌላ ምንፍቅና ውስጥ ገባህ እኮ። የእግዚአብሔር ቅን ፍርድ በሚገለጥበት ሲል አንዴ ያዛርገውና እስቲ በቁጥር 7ን አብራራው። አሁን የተናገርከው ምንፍቅና እነግርሃለሁ፣ ስተትህን ማለት ነው። መጽሐፍ ቅዱሱን እንደዚህ ልተርጉም ብለህ ሸምድዳ አንብበህ ከዛ የራስን ነገር ያስቀምጥከው ኢንዲቪጁዋል ነው። ባይ ዘ ዌይ ፍርዱ ኢንዲቪጁዋሊ ነው። አዎ ኢንዲቪጁዋሊ ነው፣ ግን ለእያንዳንዱ አይደለም ያልከውን ኬት እንደሆነ ታሳየናለህ። እሱ ችግር የለውም። ምክንያቱም የማያምኑ አንዴ እያወራውን አትደረው። አሁን ቁጥር 7 ላይ ስለሆነ ሀሳባችን ቁጥር 7ን አብራራው። ይኸው ከአንድ ጀምር አንብበህ የለ 7ን አብራራው። አሁን እኮ ልቀጥል ነው። ቀይ አንተ መሀል ገብተህ 7ን ትለኛለህ እንዴ? እዛው እያወራሁ አይደል እንዴ መሀል የገባው? ስማኝና ላውራ። ከዛ በኋላ አንተ ለተናገርክ ነገር ደምረው ለሱ ሰጥተኸኛል። አንተ ዝም በል ከእሱ ጋር አውራ። እርሱ 7 ላይ ስለሆነ ሀሳባችን ቆይ እርሱ ይልና ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን ክብርን የማይጠፋውን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት የማይታዘዙትን በአድመኞች ላይ ግን ቁጣንና መቅሰፍትን ይሆንባቸዋል። ይህና ክፉን በሚያደርጉት ሰው ነፍስ ሁሉ መከራና ጭንቅ ይሆንበታል። አስቀድሞ አለና ለማን አለ? አይሁዳዊ፣ ደግሞም ከዛ በኋላስ በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናን ክብር አይሁድም ይሁን የግሪክ ሰውም ይሁን ነው። በጎ ስራ ለሚያደርጉ ሁሉ ቁጥር 10 ላይ ሁሉ ምስጋናና ክብርን ሰላምን ይሆንላቸዋል። አስቀድሞ ለማን? ለአይሁዳዊ፣ ደግሞም ለግሪክ ሰው። ስለማን እያወራ እንደሆነ እግዚአብሔር ለሰው ፊት አይቶ አያደላም። አሁን አንተ አይሁዳዊ ስለሆንክ ለአንተ የተለየ ነገር እንዲሁም ዝቅ ብሎ አንተ ህግን ስላለ ህግን ስለምትሰማ ህግን የሚሰማ ሰው ይጸድቅ ይመስልሃልን? ህግን የሚያደርግ እንጂ የሚሰማ እያለ በግልጽ ይናገራል። ስለዚህ ምንድን ነው እያለ ያለው እዚህ ጋር? አይሁዳዊ የግሪክ ሰው፣ አይሁዳዊ የግሪክ ሰው። መጽሐፉ እያለ ያለው በአይሁድና በግሪክ ሰዎች መካከል በሮሜ ቤተክርስቲያን ላይ የተፈጠረውን ግጭት እዚህ ጋር ብቻ አይደለም ባይዘው ብዙ ግጭት እንዳለ አሳያለሁ። ከመጽሐፉ ክፍል አንጻር ግጭትን ለመፍታት ተጽፏል። አንደኛ የተጻፈበት ዓላማ የሮሜ መጽሐፍ በአይሁድና በአህዛብ መካከል ለምንድን ነው ድጋሚ አስቆምኩና አሁን እንደው 7ን ዘለህ ሮሜ ለምን ተጻፈ የሚለው ላይ ብቻ አስታካ አደረክ ማለት ነው። በቃ እናውቀዋለን ሮሜ ለምን እንደተጻፈ። ሮሜ ባይዘው ለምን እንደተጻፈ ብቻ ሳይሆን ቆይ እዚሁ ቁጥር 1 ላይ ምዕራፍ 2 ቁጥር 1 እንግዲህ ሲያነብላችሁ ሰምታችኋላ። ቁጥር 1 ላይ አንተ የምትፈርድ ኦኬ፣ ያንኑ ስለምታረግ አንተም ላይ ይፈረዳል። ለምንድን ነው የምትፈርደው? እንደውም አንተ ሰው ነህ እና የእግዚአብሔር ፍርድ ግን ቅን ነው፣ ልብን አይቶ የሚፈርድ ነው እና ልብን ማየት ብቻ ሳይሆን የሰውን ፊት አይቶ አያዳላም የሚለውን አነበበልንና ከዛን ምን አለ? ይሄ እንደው እያንዳንዱ ኢንዲቪጁዋል ማለቱ አይደለም፣ ስለማን እንደሚያወራ እነግራችኋለሁ ብሎ ዝቅ ሲለው ዛሬ ነው መሰለኝ ያነበበው፣ ለአይሁድም ለግሪክ ሰውም ነው አለ። እስቲ ሙለታ በመጽሐፍ ቅዱስ ማለት ነው በሮሜ ጽሑፍ ውስጥም በሐዋርያው ቅዱስ ጳውሎስ ጽሑፍ ከአይሁድና ከግሪክ ሰው ውጪ ሌላ ኔሽን አለ የሚጠራበት ማለት ነው። እኔ እዚሁ ልጠይቅህና የሰው ልጅ በዚህ በመጽሐፍ ቅዱስ ሲጠራ እኔ ስለ ኢንዲቪጁዋል ሰው አይደለም ነው። ቆይ አንተ ሲል ኢንዲቪጁዋል ሰው ነው የሚያወራው። ቁጥር ምዕራፍ 2 ቁጥር 1 ላይ አንተ ሰው ሲል ስለ ኢንዲቪጁዋል ሰው ነው የሚያወራው አይደል? ኢንዲቪጁዋልም ነው። አዎ ላሳይህ እችላለሁ። ለምሳሌ ኢንዲቪጁዋልን ይመለከታል ትምህርቱ። ኢንዲቪጁዋሊም አንተ ሲል ኢንዲቪጁዋሊ ስለሆነ ፍርድን ሰዎች እያደረጉ ያሉት ስለ ግለሰብ ነው። አሁን ኢንዲቪጁዋሊ ነው አይደለም የሚለው ላይም ኢቨን አይደለንም ያለ ነው። አሁን የጠየቅኩ መልስልኝ። የሰው ልጅ አይሁዳዊ ወይም ደግሞ የግሪክ ሰው ተብሎ ነው የሚጠራው? የሰው ልጅ በጠቅላላ ማለት ነው።
ከዚህ ውጭ ያለ የሚጠራበት በመጽሐፍ ቅዱስ ከመች ቋንቋ ጀምሮ ነው እኮ በመጽሐፍ ቅዱስ ቋንቋ አይሁዳዊ አለ። አዎ አሕዛብ ክርስቲያን አለ፣ አይሁዳዊም አሕዛብም ያልሆነ ማለት ነው። ባክግራውንዱ ነው እንጂ ክርስቲያን አይሁዳዊም የግሪክ ሰውም አይደለም። ክርስቲያን ምንድን ነው? አይ አሁን ስለ ክርስትና አይደለም እያወራሁ ያለሁት። በዚህ መጽሐፍ ሲጠራ እንደ ኔሽን ቆይ አንዴ፣ እንደ ኔሽን ነው ያልኩ። እንደ ኔሽን ለምሳሌ አይሁዳዊና አይሁዳውያን የሚባሉት እነማን ናቸው? አሕዛብ የሚባሉት እነማን ናቸው? ወይ ደግሞ የግሪክ ሰው የሚባሉት እነማን ናቸው? ግልጽ እኮ ነው። ይሄንን ለማንም ማንንም ብትመልስ ማንንም ብትጠይቅ ሊመልስልህ የሚችል ነገር ነው። ይሄንን አይሁዳውያን የተባሉት የአብርሃም ዘር በይስሐቅ በኩል በያዕቆብ በኩል ያሉትን አይሁዳውያን ናቸው። ኦልሬዲ እነሱ አይሁዳውያን ተብለው ይባላሉ። ከዛ ውጭ ያለው ጀንታይል ነው፣ ጀንታይል ብለን እንላለን። ስለዚህ ጆዊሽ እና ጀንታይል ነው። ስለዚህ ከሁለቱ ውጭ የለማ። በህዝብ በምን ደረጃ ነው? ከክርስትና በፊት ከሁለቱ ውጭ ክርስቲያን አለ እያልኩ ነው። አይሁዳዊም አሕዛብም ያሉ ናቸው። ከክርስትና ውጭ አሁን ደግሞ ሌላ ካመጣው ከዛ ውጭ ይለኛል። አሁን ከአሕዛብና ከአይሁድ ውጭ ሌላ አለ አለ ክርስትና አለ ስለው ደግሞ ከክርስትና ውጭ አለ። ሐዋርያው ቅዱስ ጳውሎስ የጻፈው ለማን ነው? ለክርስቲያን ነው ወይስ ለአይሁድ ነው ወይስ ለአሕዛብ ነው? ኦኬ የጻፈው ለዕብራውያን ለሮሜ ቤተክርስቲያን ነው የጻፈው። ለሮሜ ቤተክርስቲያን ሮሜ ቤተክርስቲያን ውስጥ ማን ያለው? አንተን ልስማ። ሮሜ ቤተክርስቲያን ውስጥ ከምን የመጡ ናቸው ያሉት? ለምን ዓላማ ተጻፈ? ሮሜ ቤተክርስቲያን ውስጥ ከምንና ከምን የመጡ ናቸው? ለምን ዓላማ ነው የጻፈው? አንተ ንገረን። አንተ የተማርከው ሰው እሱን እነግርሃለሁ። ችግር የለውም እነግርሃለሁ። መጀመሪያ የጠየቅኩህን መልስልኝ። ሮሜ ቤተክርስቲያን ውስጥ የመጡት ከምንና ከምንድን ነው ወደ ክርስትና የመጡት? ኦኬ ልንገርህ፣ ከምንና ከምን እንደሆነ ግልጽ ነው። በመጀመሪያ ደረጃ እንግዲህ የሮሜ ቤተክርስቲያን የተመሰረተችበት ብዙ መላምቶች አሉ። አንደኛው ከምንና ከምንድን ነው? ወንድሜ በእናትህ አሁን ረጅም ሰዓት አታዝገን። ከምንና ከምንድን ነው? ተረጋጋ እንጂ ለምን አትረጋጋ? ከምንና ከምንድን ነው ስልህ በመጀመሪያ ብለህ እንትን ትላለህ እንዴ? በቃ ሮሜ ቤተክርስቲያን ውስጥ ከምንና ከምንድን ነው የመጡት ማለት? ከምንና ከምን ማለት ሮሜ ቤተክርስቲያን ውስጥ ለክርስቲያኖች ነው አይደል የጻፉ ይህን መልእክት? አዎ ከክርስቲያኖች ለክርስቲያኖች ነው። እሺ ሮሜ ያለች ቤተክርስቲያን ውስጥ ወደ ክርስትና የመጡት ከምን ኔሽንና ከምንድን ነው? ከአሕዛብ ወደ ይሁዲነት የመጡ ሰዎች እንዳሉ ነው የማውቀው እኔ። አሕዛብ እንደነበሩ በመጀመሪያው ለምሳሌ አሕዛብ ወደ ምን? ከአሕዛብ ወደ ምን? አንዴ ስማኝ ብራዘር ፕሊዝ። አልሰማሁህም። ስላልሰማሁህ ነው የጠየቅኩህ። ከአሕዛብ ወደ ምን የመጡ ናቸው አልከኝ? እኔ ደግሞ አለው ራሴ እኔ ደግሞ አለው ጠይቀኛል። ዝም ብለሽ አሁን እኔ ልንገርህ እኮ ልንገርህ። ስማኝ ኦኬ። በመጀመሪያ እንግዲህ የሮሜ ቤተክርስቲያን መጀመሪያ የነበረችው አንተ ትነግረኛለህ፣ አንተን መረዳት ደግሞ አንተ ትነግረኛለህ። እኔ ጋር ያለውን መረዳት እኔ የማውቀውን ሂስቶሪካል ባክግራውንዱ ሮሜ ሐዋርያት ሥራ ምዕራፍ 2 ላይ ወደ ይሁዲነት የጠየቅኩ ምን ነበር? ነግረህ ነው እንዴ? ምን ሆነ ነው? አይ የጠየቅኩ ምን ነበር? ይቅርታ በጣም ዝገት ነው የሚሆነው ድካም ላይ ስለዋልን። ሰምቻለሁ። ምን ነበር? ድገምልኝ አንዴ እኮ ምን የጠየቀኝን ከምንና ከምን የመጡት አለቀ። ከምን ነሽን ከምን ይለኛል ልመልስ። እነማንን ያልኩህ እኮ ልንገርህ እንዴ ነው። አንተ በኪስ ያስቆመል ስላልነገርኩህ ነው እኮ ልንገርህ። እስካሁን አይ ነው። እሺ ከምንና ከምንድን ነው የመጡት እኮ? ከኋላ የደበቃትን መልስ አይደለም የምነግርህ እኔ። አየህ አሁን እሷን ስለፈለግህ እሷን አይደለም የምነግርህ እኔ። የምነግርህን እውነት መልሱን ነው የምነግርህ። ከዛ በኋላ አንተ ትክክል አይደለም ካልክ ትገባለህ። አንተ እኔ እንዳወራ ፍቀድልኝና ከዛ በኋላ እስካሁን አንተ እያቆራረጥከኝ ነው እንጂ ዝም ብትለኝ ኑሮ በ2 ደቂቃ በ1 ደቂቃ ጨርሼው ነበረ። ኦኬ ልቀጥል። እኔ እያልኩ ያለሁት በጴጥሮስ ስብከት ላይ በሐዋርያት ሥራ ምዕራፍ 2 ላይ ከተጠመቁ 3000 ሰዎች መካከል ከሮሜ የመጡ ሰዎች ነበሩ። ማስረጃ አለኝ እዛው መጽሐፍ ላይ። የመጡት አይሁድ ብቻ ናቸው። በቃ ቀጥል። ትዕግስት የጠየቁት ጥያቄ። ስለዚህ ከአይሁዳውያን ይኸውላችሁ ተመልከቱ። በአንተው እዚሁ ስህተትህን ስነግርህ ዝም ብለህ ጥሩ። ሮሜ ቤተክርስቲያን ውስጥ ያሉ ክርስቲያኖች ከአይሁድነት ብቻ ወደ ክርስትና የመጡ ናቸው? በመጀመሪያ እንደዛ ነው የነበረው ብያለሁ።
ከአሕዛብ ዘንድ ሮሜ ይህንን ወደ መልእክት ይሁድነት የገቡ ሰዎች ይህንን አይሁዶች። መልእክት ቆይ አንዴ ከዛ ይህንን በኋላ እንዴት መልእክት እንደሆነ እነግርሃለሁ። አንተ ግን አታስወራም። ችግሩ እሱ ነው። እንዲህ እኔ የጠየቅኩ ሮሜ ይህንን መልእክት ሲጽፍላቸው ሮሜ የምትገኙ ቤተክርስቲያን ውስጥ ያሉ ክርስቲያኖች ከምንና ከምንድን ነው የመጡት? እንዴ ከዚህና ከዚህ በል ወይ ከዚህና ከዚህም በል በቃ ቀጥል። ሚዩት ነህ። ሰርች እያደረክ ነው። እየሰማኸኝ ከሆነ ይሄ አንተ ስራ ነው። ኧረ ፍጠን በእናትህ። በስመ አብ ሰዓታችንን በላኸው። ቆይ ተረጋጋ። ኔትወርክ ይዞኝ ስለነበረ ቶ ልንገርህ። በቃ ከአይሁድና ከአሕዛብነት ነው የመጡት። በቃ ቶ ይህን ለማለት ምንም ዛዛ ማለት አያስፈልግም። በመጀመሪያ ደረጃ ምዕራፍ 2 ኧረ ቆይ አንዴ እንዳትደረብ። እዚሁ ዝም ብለህ ዘለህ ከአይሁድና ከአሕዛብ ብለህ የምትዘለው አይደለም። መቼ ነው የተመሰረተው? የሮሜ ቤተክርስቲያን መቼ የተመሰረተችው? ስለመመስረቷ አይደለም፣ ስለመመስረቷ እያወራን አይደለም። ይሄን መልእክት አንዴ ከማን ተመሰረተች? መቼ ነው የተመሰረተችው? አንዴ በቃ ላውራ። ሮሜ ሳስጠና ናና ተማር። የመጀመሪያው ነገር ሐዋርያው ቅዱስ ጳውሎስ በቃ ይሄን መልእክት ሲጽፍላችሁ ላውራ እንጂ። እሺ ኤኒዌይስ ርዕሳችን እሱ ስላልሆነ ወደ ርዕሳችን ለመግባት እኔ ጠቅላላ አድርጌ ልንገራችሁ ታችላላችሁ ማለት ነው። አሁን እንዲህ በጣም ክብድ ያለው ነገር ሐዋርያው ቅዱስ ጳውሎስ ይሄን መልእክት ሲጽፍላቸው እንግዲህ በሮሜ ቤተክርስቲያን ውስጥ ከአይሁድነት ወደ ክርስትና የመጡም አሉ፣ እንደገና ደግሞ ከአሕዛብነትም ወደ ክርስትና የመጡ አሉ። ኦኬ ሶ እንግዲህ ከአይሁድነት የመጡት እነዚህ አይድረሱብን አይንጡብን ይላሉ፣ ይፈርዳሉ ምናምን እና ያ ለመግባባት መጣ እና በዋናነት በቃ እኛ የአብርሃም ዘር ነን ሰውን ከአሕዛብ የመጡት አይምጡብን አይነት የሚመስል ነገር ስለተናገሩ በቃ የአብርሃም ዘር ከሆናችሁ እነሱም በእምነት የአብርሃም ዘር መሆን ይችላሉ የሚለውንና እንደገና ደግሞ ስለ ፍርድም ያለውን ስለ መብልም ያለውን በአጠቃላይ የሚያወራ ነው። በአሕዛብና በአይሁድ መካከል የነበረውን አለመግባባት ለመቅረፍ በዛውም ወንጌልን ለዓለም ለማሰራጨት ሐዋርያው ቅዱስ ጳውሎስ ይህን መልእክት ጽፏል። እና የመጀመሪያ ሮሜ ቤተክርስቲያን እንግዲህ እንደ ቤተክርስቲያን ክርስትናን የተቀበለችው ተብሎ የሚታመነው በሐዋርያት ሥራ ምዕራፍ 2 ላይ ነው። እሺ አሁን ይሄ በቃ ጨረስ። ምንም ይሄ ግልጽና ግልጽ ነው። ሰው ወደ ጥያቄ ይመለሳል። ወደ መጀመሪያው ሮሜ 2:7 በበጎ ስራ በመጽናት ምስጋናና ክብር የማይጠፋም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። የሚሰጠው ማን ነው? ሙለታ። ወደ ጥያቄ ተመለስኩ። ወደ ዋናው የዘላለም ሕይወት የሚሰጠው ማን ነው? ሰጩ ማን ነው? እግዚአብሔር ነው። አረ ሙለታ ሚዩት ነህ። ኔትወርክ ያስቸግረዋል መሰለኝ ያለበት ቦታ። ሙለታ ኦኬ ኔትወርክ ነው። እሺ መልስልህ። እሺ ምንድን ነው ጥያቄ? ነው በበጎ ስራ እንጠይቃለን እንጂ አንጠየቅም ነው አይደል? ዛሬ ቆይ የኔን መች መልሰህ ወጉን ይዘኸዋል። በጎ ስራ የሚሰሩት የዘላለም ሕይወት ይሰጣቸዋል አለ። የሚሰጣቸው ማን ነው? ኦኬ ነግሬሃለሁ። ቅድም እኮ ነግሬሃለሁ። እኔ በግልጽ ችግር ነው። አሁን ደግሞ ማን ነው የሚሰጣቸው? ቆይ እንዳወራ የምትፈቅድልኝ ከሆነ እንጂ ይሄ ማለት ዝም ብሎ ታች ያሉ ወገኖችን ለማስደሰት የምታደርገውን ነገር ኧረ መልስልኝ። ውይ በስመ አብ ከሌለ ችግር የለውም። አበበ ነው አየለ ነው። ግልጽ እኮ ጥያቄ። በጎ ስራ የሰጣቸው አበበ ነው አየለ ነው። መልስለት። ቆይ ደሜ አንዴ አንተ ሪፈር አልክ እኮ አንተ ምንድን ነው የምታወራው? ኖ ሪፈር ምናምን ብለህ ለማሸማቀቅ አትሞክር። የጠየቀ ጥያቄ በጎ ስራ የሰጣቸው ብለሃል። አሁን የአንተን ጥያቄ በስራ የዘላለም ሕይወት ከአንተ ጋር ራሱ እኮ ይጋጫል። ችግር የለውም ይመልስልሃል። እኔም እሰማለሁ ይመልስልሃል። እኔ አሁን እሱ የጠየቀ በስራ የዘላለም ሕይወት አይገኝም እያልክ ይኸው እዚህ ጋር ይገኛል እያለ ነው። አጭር ጥያቄ። በስራ አንተ የዘላለም ሕይወት በስራ አይገኝም ማለት ነው።
እዚህ ጋር ይገኛል ብሎ እየሞገተልህ ነው። አዳምጥ። እሱ እያለ ያለው ሌላ እኔ አይደለሁም። እንደውም ልንገርህ፣ ቆይ እኔ አይደለሁም በስራ የዘላለም ሕይወት ይገኛል ያለው ቅዱስ ጳውሎስ ነው። እየሞገትክ ያለው ቅዱስ ጳውሎስ እኔን ተወኝና ደምረው ኢኒሻል ስለ ኢኒሻል ቆይ አንዴ ሙለታ አንዴ ደምረው ስለ ኢኒሻል ሳልቬሽን ያወራ እሱን እንሄድበታለን። ምንም ችግር የለውም። አሁን አንተ መልስልን። ይኸው የዘላለም ሕይወት የሚሰጣቸው ምን ያደረጉትን ነው ይላል። ይሄን ካልመለስከው ወደ ሌላ ጥያቄ እሄዳለሁ። በቃ በጣም አዛከን፣ በጣም ረጅም ሰዓትና ያንተ የጥያቄ አልመለስክም። አሁን ልትመልስ ነው እንዴ? ገብተህ የነበርከው እኮ የደሜን ጉዳይ ልትመልስ ነበር ገብተህ የነበርከው። ኤኒዌይስ እኔ እንዳብራራ የምትፈቅድልኝ ከሆነ አሁንም ቢሆን አይ መጀመሪያ መልስልኝ። እችን በልልኝ የዘላለም ሕይወት ነገር እባክህ እንደዛ መጽሐፍ እንደዛ መጽሐፍ በቃ ወደ ሁለተኛው ችግር የለውም። እሺ እንግዲህ ህይወታችን ስሙ። እሺ ወደ ሁለተኛው ጥያቄ እሄዳለሁ። የምን ሁለተኛ? የዘላለም ሕይወት ይታጨዳል አይታጨድም? የዘላለም ሕይወት ይታጨዳል አይታጨድም? አይ በቃ ችግር 25 ደቂቃ እሰጥሃለሁ። 25 ደቂቃ እሰጥሃለሁ። ፕሮሚስ ዩ አንዴ ደክሞኛል። መች መልስ ሳትመልስ እንዴት ነው የምጠየቀው? እኮ መልስ እስክትመልስ እጠይቅሃለሁ። እስክትመልስ እጠይቅሃለሁ። እስክትመልስ እጠይቅሃለሁ። አዎ የምትችለውን እስክታገኝ። ካልመለስኩ እየጠየቀኝ ታድራለህ ማለት ነው። አዎ ምን ነው እንዴ? ለዛ እኮ ነው መልስ የምልህ። ችግር የለውም። ግድ የለ አንተ መልሱ አንተ ያዝካትና አንተ የምታምነው ኢኒሻል ሳልቬሽን ላይ በጣም ኮርኩሮታል። ስለዚህ ይጠይቅ። ቆይ እዛ ላይ ቆይ እኮ ልጠይቀውና ይስማኝ። አሁን ቆይ ደሜ ቆይ የዘላለም ሕይወት ይታጨዳል አይታጨድም? ይሄን መልስልኝ። ቆይማ ወንድም አለ። አሁን በጣም ቀላል ላይ ያለን ሰዎች ነው። ማቅለሌ ነው በእኔ ቤት። ቆይ ግድ የለ መልስ። አይዞህ። ይታጨዳል ወይስ አይታጨድም? እኔ አልቻልኩም መመለስ። ይሄንንም መጽሐፈ ሰዓታትን ታነባለህ። መጽሐፍ ቅዱስ አታነብም? ግድ የለ ደምዬ። ቆይ ደም ይሄንንም መመለስ አልቻልክም? አዎ አልቻልኩም። ይሄንንም መመለስ አልቻልክም? አዎ አንተ አይደለም። ይሄንንም ቆይ አንዴ ይሄንንም መመለስ አልቻልክም ወይ? በእርግጥ ባለፈው አልፏል እንጂ ሄርሜኔቲክስ ኮርስ ስሰጥ ትመጣና ቁጭ ብለህ ትማርና አምሶሪ ይሄንን ማለቴ ስለ ሄርሜኔቲክስ ይቆንጥ ቆይ ሄርሜኔቲክስ የእንግሊዘኛ ቃል ስለተጠቀምክ እንደው ያወቅ ምናምን ከመሰለ ተሳስታ ሊቀርተው አንድ ሚዩት አድርገው እባክህ። አሁን ስለ ሄርሜኔቲክስ ምኑ ጋር ነው የጠየቅኩ እኮ እኔ ቃል በቃል ቆይ አንድ አምጠኝ። ኧረ እባክህ እንዴ! አዎ ወይ አይ ብለህ መልስ እኮ ነው ያልኩህ። የምን ሄርሜኔቲክስ ነው? እንደው ምኑን ከምኑ ነው የምታገናኘው? ሰው እኮ ይታዘባል። ሄርሜኔቲክስ ማለት እኮ ስነ አፈታት ማለት ነው እንዴ። ስነ አፈታት ነው የሚደረስን። አንተ ቃሉን ገና ትቀበላለህ ወይ እያልኩ እኮ ነው። አሁን ጥያቄ ላቅርብ። ስለ ሄርሜኔቲክስ አይደለም ጥያቄ። የኔ ጥያቄ ሄርሜኔቲክስ ላይ መሄድ ካለብን እንሄዳለን። አሁን ጥያቄ ላቅርብ። የዘላለም ሕይወት ይታጨዳል ትቀበላለህ? ቆይ ሰምቻለሁ። የዘላለም ሕይወት ይታጨዳል አይታጨድም ያልከኝ መጽሐፍ ቅዱስ ውስጥ ትቀበላለህ አትቀበልም አትበለኝ። እኔ ኦርቶዶክስ አይደለሁም። ወንጌላዊ ያመጣ ትቀበላለህ፣ ሁሉ ነገር ትቀበላለህ አትቀበል ብለህ አትጠይቀኝ። ባጭሩ ይሄን እንዴት ነው? ከተቀበልክ እኮ ላሳይህ ነው። ያንተን ፍቺ ያዝ ታረገውና አንተ ፍሬዝ አትጠይቀኝ። መጀመሪያ አንዲት ሀረግ አምጥተህ እቺን በሷ ዶክትሪን ልትሰራ ትሞክራለህ። ምስኪን በኢየሱስ ኧረ ቆይ አንዴ አይደለም በአንድ እሺ አሁን ወደ ጥያቄ እንመለስ። አሁን አሁን ለቅሶን ተውና ወንድሜ ወደ ጥያቄ ልመለስ። እሺ የዘላለም ሕይወት የሚታጨድ ነው አይደል? አይውልህ አሁን በእንደዚህ አይነት በፍሬዝ ጉዳይ ቴዎሎጂ ለመስራት አትሞክር ነው። አሁን እኔ ቴዎሎጂ ልስራ አላልኩም ወንድሜ፣ እየጠየቅኩ ነው። ጥያቄ እየጠየቅኩ ነው። የዘላለም ሕይወት ቴዎሎጂ ነው። ቴዎሎጂ ነው አይደለም? አንዴ በቃ ሚዩት ላድርግ። የዘላለም እሺ በቃ ይቅርታ በጣም እሺ። የዘላለም ሕይወት ይታጨዳል ያለው እኔ አይደለሁም፣ ሐዋርያው ቅዱስ ጳውሎስ ነው።
አሁን ዝም ብለህ ነው ወንጌል አማኝ የሚል ስም ለጥፈ የመጣኸው እንጂ አንዴ እባክህ አንዴ ሚዩት አድርገው እባክህ። አሁን ይሄ እንትን ነው እኔ ሚዩት አደርግልሃለሁ ዋቴ እኮ እንደዛ። አሁን ይሄ ምን እልሃለሁ እኔ ዋቴ እልሃለሁ። ለምን እንደ እኔ ወንጌል አማኝ ነኝ መጽሐፍ ቅዱስ እቀበላለሁ። ይሄው አትቀበለውም። ደፍረ እንኳን አዎ የሚታጨር ነው የዘላለም ህይወት እንኳን ማለት አትችልም። እስቲ በል እስቲ ይኸው በል 580 ሰው አለ። እስቲ የዘላለም ህይወት የሚታጨድ ነው በል። ልክ ሐዋርያው ቅዱስ ጳውሎስ እንዳለ እስቲ በል። እኔ ወንጌል አማኝ መሆንህን እስቲ አንተ አታስብለኝም። ለማንኛውም አንተ አታስብለኝም፣ ግን ከፈቀድክልኝ አንተ አትችልም። ቦስ አየህ በቃ እኮ እንዳወራ ትፈቅድልኛለህ ወይስ አትችልም? ትፈቅድልኛለህ እንዳወራ? እሺ በል እንግዲህ ወሬውን አውርተህ እንትን ትላለህ። በውስጥ ልጻፍልህ ገምግመህ ለሚዲያ ይመጥናል አይመጥንም? ጥያቄ መመለስ የማትችል እምነትህን ማስረዳት የማትችል ከሆነ በቃ ምን ታደርጋለህ? ይቅርታ አድርግልኝና ማለት ነው። እምነቴን በደንብ አጥብቀህ ታውቃለህ፣ እምነቴን ምን ያህል ማስረዳት እንደምችል። ስለ እምነቴ አውራ፣ ስለ እኔ ቴዎሎጂ አውራና ምን ያህል ማስረዳት። አሁን አየህ እንዲህ ነው በቃ። እናንተ በቲቪ ተወጥራችሁ ስለ ትችላለህ አትችልም ውይይት ትችላለህ ቃሉን እኮ መድገም ሁሉ አልቻልክም። እንደ ይቅርታ አድርግልኝና ቃሉን እንኳን መድገም አልቻልክም እኮ። ጎበዝ በቃ አንተ ትችላለህ፣ እኔ መድገም አልቻልኩም፣ አንተ ትችላለህ። በቃ ይሄ ነው አይደል የፈለከው? በቃ ሚዩት አድርገውና አሁን እታይ ለሚሰሙ ላስተምራቸዋ። አንተም ተማር በዛው። እሺ ማራ ጎበዝ። አሁን ቅድም ወንድማችን ሙለታ ባይዘዌ ሙለታ ከሚያምነው አስተምህሮ የሰው ልጅ ምንም ኃጢአት ቢሰራ ራሱ ድህነቱን አያጣም ብሎ የሚያምን አይነት ሰው ነው። እንግዲህ ከዚህ በፊት በነበረን ውይይት ከሱም ለመረዳት እንደሞከርኩት ዞሮ ከቤተ እምነቱም ሊሆን ይችላል ድህነት እንደው የሚታጣ ነገር አይደለም ብለው የሚያስተምሩና ብሎ የሚያምን ነው። ኦኬ ምንም በቃ አንድ ሰው ከዳነ በኋላ እንደው ድህነቱ ሊያጣ ፈጽሞ አይችልም። ይሄ አሁን መጽሐፍ ቅዱሳዊ ነው አይደለም። በቃ መጽሐፍ ቅዱሳዊ አይደለም። ወደ ሮሜ ልመልሳችሁና የተነሳንበትን ስጋባ የጠየቅኩትን ነገር በቃ ለእናንተ ክሊር ላርግላችሁ። ከሌላ ወንድሞች ጋር ከቀጠሉ እንግዲህ ይቀጥላሉ ማለት ነው። እሺ ሮሜ 2 ላይ ሮሜ 2 እንዳልኳችሁ በአጭሩ የሮሜ መጽሐፍ ለመረዳት በቃ ቀላል ነው። ለምሳሌ ምዕራፍ 1 እና ምዕራፍ 2 ስለ አይሁዳውያንና ስለ አሕዛብ ይናገራልና ምንድነው ፖይንቱ? አይሁዳውያን እንግዲህ ከአይሁዳውያን የመጡት ክርስቲያኖች ከአሕዛብ የመጡ ክርስቲያኖችን እናንተ እኮ ቀድማችሁ እንደው ሕጉም አልተሰጣችሁ እግዚአብሔርን እኮ ቀድማችሁ አታውቁትም እና እንደው ስለማታውቁት ዞር በሉ የሚመስል ነገር ጫና ያሳድሩባቸው ነበረ። እናንተ እንዲያርጋችኋል፣ ይሄን በልታችኋል፣ ስለዚህ እንደው ከእግዚአብሔር ተለይታችኋል እያሉ በመብል ራሱ ሳይቀር ጫና ያሳድሩ ነበረ ማላይ ከአሕዛብ የመጡ ክርስቲያኖች ላይ ማለት ነው። እና ያ አለመግባባትም አንድም ስላለ ከአይሁዳውያን የመጡት ወይ ደግሞ የአብርሃም የስጋ ዘርነን የሚሉት ከአይሁዳውያን የመጡ ክርስቲያኖች እነዚህኞቹን እናንተ በስጋ የአብርሃም ዘር አይደላችሁ፣ እግዚአብሔርን አታውቁ፣ ሕጉ አልተሰጠለ እናንተ ሰው በቃ እንደውም እግዚአብሔር ማዳን ካለበት እኛን ነው የሚያድነው አይነት ነገር የሚመስል ነገር ሁሉ ስለሚናገረው ሐዋርያው ቅዱስ ጳውሎስ ይሄን ለማስታረቅ ጻፈ ሮሜ። ከዛ ግን ምዕራፍ 2 ሰለም እንደሚያወራ ባጭሩ ልንገራችሁ። በጣም ግልጽ ነው። እሺ አሁን ቅድም ወንድማችን የቴዎሎጂ ሊቅ ነው ማለት በእነሱ እንግዲህ ተምር ያለው የሚል ነው። ስኮላር ማን ነው ዲግሪ ያለኝ ይበል እንግዲህ አላቅም። ኤኒዌይስ ሄርሜኔቲክስ ሲል ሰምታችሁታላ፣ አይታችኋላ። ሄርሜኔቲክስ ቅድም ሸምድዶ ነው ያነበበው። ኢቭን አይዲያውን ራሱ አያውቅም። ከምን እንደመጡ ወደ ክርስትና አያውቅም። ባይዘዌ ኦኬ ከምን እንደመጡ መጽሐፉን ስታነቡት ሙሉ ታውቁታላችሁ። በቃ ከአይሁዳዊነትና ከአሕዛብነት እንደመጡ መጽሐፉ ስለሚናገር የሮሜ መጽሐፍ። ለዛ ነው እኔ ጋር መታጥና ያልኩት። ኤኒዌይስ ምን ይላል? ስለ እግዚአብሔር የጻድቅ ፍርድ ይናገራል። እንዴት? እንደው አንተ የምትፈርድ ሰው ሆይ ይላል። ልብ በሉና ስሙ። ሽታች አንተ የምትፈርድ ሰው ሁሉ ምን እያሉ ይፈርዳሉ እነዚህ? ኦኬ እንዲህ አድርጋችኋል፣ እንደዚህ አድርጋችኋል እያሉ ህግን እያነሱ ኦኬ መምህራን የሚባሉ አሉ አይደል? አሁን ለምሳሌ ከአይሁዳዊነት የመጡ እነሱ መማርን አይፈልጉም። ይልቁንስ ግን እኛ የአብርሃም ዘር ስለሆነ ማንም አያስተምረንም እኛንን የምናስተምረው አይነት ነገር ስለሚሉ እና ሰው ላይ ይፈርዳሉ። ማስተማር ብቻ አይደለም እና እንደው የምትፈርድ ሰው ሁሉ ይላል፣ የምትፈርድ ሰው ሁሉ። ስለዚህ የሚፈርድን ሰው የሚመለከት ነው። ይመለከታል።
ሲፈርዱ በአንድነት ሊፈርዱ ይችላሉ። ለብቻስ ሊፈርድ ይችላል። ዞሮ ዞሮ መልእክቱ ለሁለቱም ነው። ኢንዲቪጁዋልም ሊሆን ይችላል፣ እንደገና ደግሞ በህብረትም ሊሆን ይችላል። ብቻ ይህንን ነገር የሚያደርጉ ፍርድ አሁን እሱ ሊነግረን ነው። አንተም እንደዚህ በሚያደርጉት የምትፈርድ ያን የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃል? ስለዚህ ያ የሚፈርደው ሰው በድብቅ የሚያደርገውን እሱ የሚያደርገውን ነገር እግዚአብሔር ያውቃል። አያችሁ፣ በልቡ ያለውን ሁሉ እግዚአብሔር ስለሚመረምር ማለት ነው። ስለዚህ ከእግዚአብሔር ማንም አያመልጥ። እግዚአብሔር ከላይ ብቻ አይደለም የሚያየው፣ የልብንም የውስጥንም ሀሳብንም ኢንቴንሽንም ኤቭሪቲንግ ያያል እያለ ነው። ከዛስ ወይስ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳጠቅ የቸርነቱን የመቻሉን የትዕግስቱን ባለጠግነት ትንቃለህ። ሰው ሊያጠፋ አይችልም። ሰው ሊበድል አይችልም። ሰው ኃጢአት ሊሰራ አይችልም አንዴ ክርስቲያን ከሆነ ብሎ የሚያምን ሰው ነው ሙለት ተባይ። ይኸው አጠገቦኝ ነው የምነግራችሁ። እዚህ ጋር ግን ምን አለ? በቃ ንስሐ ካልገባ ልታጠፋ ትችላለህ፣ ንስሐ ካልገባ ግን ተቆርተህ ትጣላለህ እያለ ነው። ይኸው ሙለታ ወንድማችን ምን ይላል? ሰው ተቆርጦ ሊጣል አይችልም፣ ድነቱ ሊያጣ አይችልም ነው የሚለው። እሺ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ ጥፋት አጥፍተህ ንስሐ ማትገባ ከሆነ ማትመለስ ከሆነ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን የቁጣ ቀን የተባለው መቼ ነው? የቁጣ ቀን የተባለው መቼ ነው? በዳግም ምጽአት አይደለ? ጌታ ለፍርድ ሲመጣ ማለት ነው አይደለ? በዛ ቀን ቁጣ በራስ ላይ ታከማቻለህ አለ። ስለዚህ ታከማቸው አንተ ነህ። እንኳን ብለህ ነው ትተነው አልፈታውም። በነገራችን ላይ አይፈታውም። ኦኬ አይፈታውም። እሺ ያዕቆብስ ያዕቆብ 2:24 አራል ማለት ምን ጥያቄ ልትመልስልኝ ነው? አይ እኔ አልጠይቅም፣ አንተ እንደማትመልስ ስለማቅ ማለት ነው። አንተ መጠየቅም እንደማትፈልግ አውቃለሁ። አፍተር ኦል ዝም ብለህ ቆይ አንዴ እያልክ ሳላወራ እንደወጣ ትጠይቀኛለህ። እኔ እንደምትፈልግ አምናለሁ። እኔ ጥያቄን ከመለስክልኝ መልስ ልስጥበት። ለሰራው አሸን ስህተት መልስ ልስጥበት። አንደኛ ሙሉ ለሙሉ ከአይሁድና ከአህዛብ ነው መጀመሪያ ወደ ክርስትና የመጡት የሮሜ ሰዎች አልክ። መቼ እንደመጡ እንኳን አታውቅም። ማን እንደሰበካቸው እንኳን በትክክል አታውቅም። አም ሶሪ አታውቅም። በእርግጠኝነት ይሄንን ማን ነው ለሮሜ ሰዎች ወንጌል የነገራቸው? በምን ዓመተ ምህረት ነው የነገራቸው? የነገራቸው ሰዎች በአንድ ጊዜ አህዛብና አይሁድ ናቸው ወይ ወደ ጌታ ይመጡት የሚለው አታውቀውም። በእርግጠኝነት ስለማታውቀው ሮሜ ሳስጠና ምናምን አልክ። ይኸው አሁን ሮሜ እያስጠና ነበር። ለምን አልመለስከውም? አትመልሰውም በእርግጠኝነት አየህ። ስለዚህ እኔ በመጀመሪያ ደረጃ እኔን አታውቀውም ብለህ ከሰን የጀመርከው ሮሜ 2:7 ማን ነው የሰበከላቸው ለሮሜ ቤተክርስቲያን? ሮሜ 2:7 ፍታልኝ። አሁን ቶሎ በል አስቁመኸኝ ነው ባይዘው እያወራሁ አስቁመኸኝ ነው አይደለ? እሺ ሮሜ 2:7 ፍታልኝ። ሮሜ 2:7 ሮሜ ማን የሰበካቸው ምናምን ከቤተ ክርስቲያን አንዴ እባክህ ይኸውልህ ሮሜ ማን የሰበካቸው የሚለውን እይታ ኦኬ እንዴት ነው የሚለውን ነገር እያንዳንዱን ማለት ነው ከራሴ ከቤተ ክርስቲያኔ መጽሐፍ ገልጫ ያሳያሉ። አሁን ግን ከዛ በፊት ሮሜ 2:7 ፍታልኝ። ቶሎ በል። አላጠናሁም። አንተ አታውቀውም? አላጠናሁም። ፍታልኝ። ሮሜ 2:7 ቶሎ በል። አላጠናሁም ወይ አታውቀውም? ማን ሮሜ 2:7 ፍታልኝ። አንተ የሮሜ አስተማሪ አይደለህ እንዴ? ገና አሁን መጽሐፍ ገልጠህ ነው የምትነግረኝ? እኔ አሁን እኔ ጥያቄ መጀመሪያ የጠየቅኩ አይደለ? ገና ስገባ ጥያቄ የጠየቅኩ እኔ መጀመሪያ አይደለ? ማን የሰበካቸው? ማን ነው ወንጌል የነገራቸው? ሮሜ 2:7 ፍታልኝ። ሮሜ 2:7 አሁን ደመረው እድል ሰጠኛለህ አትሰጠኝም? ልውጣ። እኔ እዚህ መዳረቅ አልፈልግም። ሮሜ 2:7 ፍታልኝ። እኔ ግን ሰጠኛለህ አትሰጠኝም? አንዴ ደሜ ፕሊስ አንዴ አቋርጦኝ ነው እንትን እያልኩ እያስተማርኩ
እያስተማርኩ አቋርጦኝ ከዛ ማቋረጥ ብቻ አይደለም እንደው አንተ አታውቅም ምናምን አልከ። ኦኬ እስቲ ሮሜ 2:7 ፍታው። ሮሜ 2:7 አይውል አንተ ራስህ ባልከው መሰረት ምን አለ መሰላችሁ? እንዴት የተምታታ ነገር እንዳወራ ልንገራችሁ። በመጀመሪያ ደረጃ አህዛብና አይሁድ ሮሜ 2:7 ፍታው እኮ ልፈታልህ ነው። ስማኝ አሁን አህዛብና አይሁዶች እንደነበሩ በአህዛብና በአይሁዶች ግጭት ነበረ። የሚፈርዱት አይሁዶች ናቸው አለና ከዛ ኢንዲቪጁዋል ነው አለ። ኢንዲቪጁዋል ከሆነ አንተ የምትፈርድ ሰው የሚለውን አህዛብንም ይመለከታል። ኢፍ ኢት ኢዝ ኢንዲቪጁዋል ባይዘው ይሄንንም አያውቅም እሱ ወንድማችን። ኢንዲቪጁዋል ከሆነ ኤቭሪ ኢንዲቪጁዋል ከሆነ አህዛብንም ይመለከታል። ይሄ ጥቅስ ማለት ነው። አንተ አህዛብንም የምትፈርድ ሮሜ ምዕራፍ 2 ቁጥር 1 ላይ ሮሜ 2:7 ፍታልኝ ወንድሜ። ኧረ ፍታው አንጀታችንን በላኸው። እዚሁ ጠይቀህ እስኪ አንተ የምትፈርድ ሰው እየተባለውን ኧረ እኔን ተወው በእናትህ እኔን ተወኝና ይመለከታል። ኧረ በጌታ ሮሜ 2:7 ፍታ። ሮሜ 2:7 ፍታው አንዴ ፈትቼልሃለሁ። ፍታልህ ደግሞ ቆይ አልሰማንም እኮ ታገስና ልንገርህ። ኦልሬዲ ቅድም ነግሬያቸዋለሁ እኔ። ስለዚህ ስለማያስወሩኝ ከመጀመሪያ ጀምሮ ከአውዱ ከሂስቶሪካል ባክግራውንዱ ተነስቼ እንዳወራችሁ ወይ የራሴን ቤት መክፈት አለብኝ ወይ ሌላ ወንድም ከከፈተ እዛ መሄድ አለብኝ እንጂ አያስወሩኝም። እዚህ ግን ከዚሁ ክፍል ተነስቼ ልንገራችሁ። ቅድም ራሱ ናታን ባመነበት መንገድ አይሁድና አህዛብ እርስ በርስ መካሰስ ነበራቸው። አዎ ምን ብለው ይካሰሳሉ? እሱን የሚለውን እንተውትና እነዚህ የሚፈርዱትን ሰዎች አክቹዋሊ ትፈርዳላችሁ የተባሉት በምዕራፍ 2 ላይ ቁጥር 1 ላይ አይሁድ ነው ለአይሁድ ነው እያለ ያለው ለአንድ ኢንዲቪጁዋል አይደለም። ማህበረሰቡ ራሱ አይሁድን ነው እንደዚህ እያለ ያለው እንጂ አህዛብን አይደለም። እዚህ ውስጥ አህዛብ የለም። ስለ አህዛብ መጀመሪያ ምዕራፍ 1 ላይ ጨርሶ መጥቷል። ስለዚህ አሁን ምን እያለ ነው? አህዛብም ይሁን አይሁድም ይሁን የግሪክ ሰውም ይሁን አይሁድም ይሁን እግዚአብሔር የዘላለም ሕይወት የሚፈልግ ሰው ካለ ይሰጠዋል። እግዚአብሔር የዘላለም ሕይወት የሚፈልግ በማን በኩል ነው የሚሰጠው? በክርስቶስ ኢየሱስ ነው የሚሰጠው። በክርስቶስ ኢየሱስ ነው የሚሰጠው። ይሄንን እዚሁ ምዕራፍ ላይ ራሱ ሁለቱም እንደተኮነኑ ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት እንዲሁ በጸጋው እንደሚጸድቁ ግልጽ አድርጎ ተናገረ። አሁን እንግዲህ ሮሜን የጠቀሱት አክቹዋሊ እችን ክፍል ሮሜን የጠቀሱት መጽሐፉ ግን አሁን ግን በሕግና ነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ካለ በኋላ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቁ በማን ነው የሚገኘው? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሰው እንዴት ይጸድቃል? ሮሜ ራሱ ሲመልስ በጸጋው። ስለዚህ አይሁድም የለም አህዛብም የለም፣ ሁለቱም ተሳስተዋል፣ ሁለቱም ኃጢአት ሰርተዋል። ምዕራፍ 2 ቁጥር 7 ግን እግዚአብሔር ለአንተ የሚያደላ አይደለም፣ ለአንተ ብቻ የሚያደላ አይደለም። ስለዚህ ከዛም በኩል ከአህዛብም በኩል የዘላለም ሕይወት የሚፈልግ ሰው ካለ እግዚአብሔር ይሰጠዋል። እንዴት ይሰጠዋል? ጽድቅን የሚፈልግ ሰው ካለ ይሰጠዋል። እንዴት ነው የሚሰጠው? አህዛብ አይሁድን ብቻ አይደለም የሚያጸድቀው፣ አይሁድን ብቻ አይደለም የዘላለም የሚሰጠው። እንዴት ይሰጠዋል? እንዲሁ በጸጋው በክርስቶስ ኢየሱስ በማመን እሱን ነው ያመጣው። ሁለቱንም እዚህ ጋር እኮ ይኸው ሁሉንም ከሰናቸው አላለ። ማን ይኸው ቁጥር ምዕራፍ 3 ቁጥር 9 ላይ እንግዲህ ምን ይሁን ከእነርሱ እንበልጣለን ከቶ አይደለም አለና አይሁድ የግሪክ ሰዎችም ሁሉም ኃጢአት ሰርተዋል አለና እንዲሁም አስቀድመን ከሰናቸዋል እንዲሁም ተብሎ እንደተጻፈልና አክቹሊ በመዝሙር ላይ ያለውን መዝሙር 14 ያለውን ይጠቅሳል ማለት ጻድቅ የለም አንድስ እንኳን አስተዋይ የለም እግዚአብሔር ነው የሚፈልግ የለም ሁሉም ተሳስቷል ያለ ሁሉ ይቅርታና እስካሁን ዝም ብዬ ሰማሁ ማለቱ ነው። ስለ ኢንዲቪጁዋል ሰው አይደለም። ከዛ ግን ይመጣና እዚሁ አንዴ ላስቁመ እባክህ ሮሜ 2:7 ስለዚህ ስለ መጽደቅ ሐዋርያው ጳውሎስ ለሮሜ ሰዎች አንተ አይሁዳዊም ስለሆንክ ሕግ ስላለህም መገረዝ ስላለህ አትጸድቅም። ለአንተ እግዚአብሔር የሚያደላ ከመሰለህ እግዚአብሔር ለአንተ የቅርብ ሰው ከመሰለህ በዛ በኩል አትጸድቅም። አይሁዳዊ አህዛቡ ስለሆነ ደግሞ አይቀርም። አይሁዳዊም ለአህዛቡ ነግሮታል። ባይዘው አንተ አህዛቡ ደግሞ ይኸው መጀመሪያም እኮ አንተ እግዚአብሔርን ክብሩን ቀይረህ በአራት እግር በወፍ በምናምን መስለህ አምልከዋል። አንተም ችግር አለብህ። በቃ አንተም ፍርድ ላይ ነህ። ስለዚህ አይሁዳዊም የግሪክ ሰውም ሁሉ ከፍርድ በታች ነው። ሁለቱም ተፈርዶባቸዋል። ታዲያ ሁለቱንስ በማን ነው የሚድኑት? በክርስቶስ ኢየሱስ እያለ ስለዚህ ሮሜ 7 እየነገርኩ እኮ ነው። እሺ ልተው ቀጥል።
ትንሽ ጨረስክ? እሺ ሮሜ 2:7 የታለ? ናፈቀን እኮ በያሉ ግልጽ ነው። ኮመንት ተሰምቻለሁ። እየጻፉ ነበር። ምኑ አይ አንደኛ ምኑ ናቲሻ፣ አንደኛ ኔትወርክ ሸውዶታል። ሁለተኛ ነገር ደግሞ እዚህ ጋር ክብርን አሁን እዚህ ጋር በበጎ ስራ በመጽናትና ምስጋናን ክብርን የሚያጥፉትን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል የሚለውን ሙለታ ምን እያለ ነው? እግዚአብሔር በጸጋ ነው የሚሰጣቸው እያለ ነው። ቃሉ ግን የሚለው በበጎ ስራ ነው የሚለው ቃሉ የሚለው። ይህን ደፍሮ እንደው ለመናገር ፈራ። ደሜ እንደው ሩቅ ራሱ መሄድ ራሱ አይጠበቅብንም። እንደው እስካሁን ያወራው እንደው መጨረሻ ላይ እስኪ አይሁድም የግሪክ ሰውም ከፍርድ በታች ከሰናችኋል የሚለውም ራሱ ምን ጋ ነው ያለው? እንደዛ የሚል የለም ሲጀመር ከፍርድ በታች እንደሆኑ። ኤኒዌይስ በቃ መሀል ላይ አትግባ። በቃ መመለስ ካልቻልክ አታቋርጥ፣ ወይም ደግሞ ሰውን አታቅ ምናምን አትበል። ያወራውን ራሱ አይ ቲንክ የሮሜ መልእክት ራሱ መረዳት መቻል አለብን። እሺ እሺ ኦኬ። አይ የደመረው ልትመልስ አልገብተህ ነበር። ለደመረው እስኪ እሱ ያለው ስለዚህ ሮሜ 7 አረሳስተህ። እሺ አሁን አንድ ነገር ልጠይቅህ። የምጠይቅን ትመልስልኛለህ ወይስ አትመልስም? እስካሁን ጥያቄውን ተው፣ በቃ ውረድ። ይሄ ነው ያለ ነገር። ሌላ ነገር ልታደርግ ያንተን እንትን ስላስወረድኩ በእንትን ግን ከፈለግ እኔ ተናገር ስጨርስ ታስገባዋለህ። የደሜን ቅድም መለስን እኮ ጌታ ሆይ። እሺ አሁን በጣም ግልጽ እንዲሆንላችሁ ልንገራችሁ። በጣም እኮ ነው የሚገርመው በእውነት ይኸውላችሁ ለአይሁዳውያን እኔ ጭራሽ ሮሜን አንብቡት አያውቅም። ይይዘው በጣም ቀላል ነው ልንገራችሁ። እሺ ለአይሁዳውያን ምን ተሰጥቷቸው ነበር? አስቀድሞ ምን ተሰጥቷቸዋል? የአይሁዳዊ የመሆን ብልጫው ምንድን ነው አይደል ያለው እዚሁ 3 ላይ ራሱ አይደል? ምን ተሰጥቷቸዋል አይደል? ቃል ኪዳኑ ተሰጥቷቸዋል፣ ቃሉ ተሰጥቷቸዋል አይደለ? የእግዚአብሔር ሕዝብ ተብለው ተመርጠዋል። እና ምንድን ነው እየነገራቸው ያለው መሰላችሁ? በሮሜ ያሉት ወደ ክርስትና የመጡ ከሁለት አይነት ሁኔታ ነው። አንደኛው ከአይሁዳዊነት ነው የመጡት፣ አንደኛው ደግሞ ከአሕዛብነት ነው የመጡት። እና ልክ በመጽሐፍ ቅዱስ ንግግር ወይ አይሁዳዊ ነው ወይ አሕዛብ ነው ከተባለ ምን ማለት ነው? አሕዛብ ከተባለ በጣዖት የሚያመልክ እግዚአብሔርን የማያውቅ ሕጉ ያልተሰጠው ይሆናል። ከዛ ደግሞ አይሁዳዊ ነው ከተባለ ደግሞ ሕጉ የተሰጣቸው የእግዚአብሔር ሕዝቦች የተባሉ የአብርሃም ዘሮች ይሆናሉ ማለት ነው። ኦኬ ግዴታ የስጋ ሁሉ መሆን የለባቸውም። አምነው እግዚአብሔር አምላክ አንድ ነው፣ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ብለው ተገርዘው መጀመር ይችላሉ አይሁዳዊነትን፣ ይሁዲ ሆነው ማለት ነው። ኦኬ ከዛን አሕዛቦችን እነዚህኞቹ ምን ይላሉ አልኳችሁ? አይሁዳውያኖቹ ምን ይላሉ? ኦኬ ወደ ክርስትና የመጡት እኛ ሕግን ተሰጥቶናል፣ መጀመሪያ እግዚአብሔርን እናውቃለን፣ እኛንን የእግዚአብሔር ሕዝቦች ይላሉ። ኦኬ ከዛ በኋላ አሕዛብ ደግሞ አይ እግዚአብሔር እንደው ትቶን ነበረ፣ እንዴትስ እንታዘዘዋለን? እኛ እኮ ጣዖት ምናምን የምናመልከው ሕግም ስላልተሰጠን ነው፣ ቃሉም አልተሰጠንም የሚል ነገርን እንዳያነሱ ምዕራፍ 1 ላይ ሲጀምር ምን አለ? እንደው ሕጉ ባይሰጣችሁ ራሱ የእግዚአብሔር ነገር በፍጥረቱ ሁሉ ግልጥ ሆኖ ይታያል። ስለዚህ እናንተ እንደው ባልወደዳችሁት መጠን ነው እንጂ እግዚአብሔር የሚወደውን የማይወደውን እንደውም መለየት ከብዷችሁ አይደለም፣ እግዚአብሔርም ሳይገልጥላችሁ ቀርቶ አይደለም፣ ለእናንተም እንደው ችላ ብሏችሁ አይደለም የሚለውን ምዕራፍ 1 ላይ ያስረዳችኋል። ስለዚህ ምን አረገ? ከሰሳቸው። እንዴት ብሎ? ይኸው ስለ እግዚአብሔር የሚታወቀው ግልጥ ነው። በምን? በፍጥረቱ። ኦኬ እግዚአብሔር መኖሩን በፍጥረት መርምረህ ደርሰህ እግዚአብሔርን መርምረህ አውቀህ መታዘዝ ነበረብህ። እናንተ ግን እሱን ትታችሁ ምን አደረጋችሁ? ጣዖት አመለካችሁ። ስለዚህ ኃጢአት ሰርታችኋል አይደለ? ከመጀመሪያው አላቸው። ሁለተኛስ ወደ ማን ይዞራል? ወደ አይሁዳውያን ይዞራል። አይሁዳውያን ደግሞ ምን ይላችኋል? ኦኬ ሕጉ ተሰጥቷችኋል። አዎ ሕጉ ተሰጥቷችሁ ራሱ እያወቃችሁ አጥፍታችኋል። ይልቁንስ እንደውም ትልቅ ፍርድ ይጠብቃችኋል። ኦኬ ሕግ ላልተሰጣቸው በህሊና ሕግ ይፈረድባቸዋል። ኦኬ ለምን? እግዚአብሔር በፍጥረቱ ግልጥ ሆኖ ስለሚታይ ማለት ነው። ሕግ ደግሞ ለተሰጣችሁ ያው በዛው በተሰጣችሁ ሕግ ራሱ ይፈረድባቸዋል። ስለዚህ እናንተ ኃጢአት ሰርታችኋል። ሕግን ተቀብላችሁ እግዚአብሔርን መጀመሪያ እናውቃለን ብትሉ ራሱ ከኃጢአት በታች ነበራችሁ መጀመሪያ እና በክርስቶስ ነው የጸደቃችሁት። እናንተም
እነሱ። ስለዚህ አይሁዳውያን ምን ማለት አትችልም እያለ ነው ሐዋርያው ቅዱስ ጳውሎስ። ከአይሁድነት የመጣ ክርስቲያን ምን ማለት አትችልም እያለ ነው። አንተ አህዛብ መጀመሪያ እግዚአብሔርን አታውቅ፣ እግዚአብሔር ለእናንተ አይደለም ቃሉን የሰጠው ማለት አትችልም። ይኸው ተሰጥቶም አንተ ኃጢአት ስታደርግ ነበር፣ ከኃጢአት ነው ነፃ የወጣው። እሱም ደግሞ አይ እኔ እግዚአብሔር ሕጉን አልሰጠኝም፣ ስለዚህ ኃጢአት ማድረጌ እንደው ምንም ችግር የለው ማለት አይችልም። እግዚአብሔር ትቶኛል ማለት አይችልም። ለምን? እግዚአብሔር በፍጥረቱ ግልጥ ነው። ስለዚህ ብሎ እኩልነታቸውን ሊያሳይ ነው። በክርስቶስ የሆነን እኩልነት። ለዛ ነው ምዕራፍ 3 ላይ በቃ ከኃጢአት በታች እንደሆኑ አስቀድመን ከሰናችኋል ያለው። አስቀድመን ያለው ምዕራፍ 1 እና ምዕራፍ 2 ላይ ማለት ነው። ኃጢአት ሰርታችኋል እያለን። ስለዚህ ሰው እንዴት ነው ወደ ክርስትና የሚመጣው? እንዴት ነው ወደ ህይወት የሚመጣው? ቅድም ደሜ ያለው ነው። እንዴት ነው የሚመጣው? በስራ አይደለም፣ ህግን በመፈጸም አይደለም፣ እንዲያው በጸጋው አለቅ። መልካም ስራ ይጠበቅባቸዋል አይጠበቅባቸውም? ዝቅ ብላችሁ ብታነቡት በነገራችን ላይ ምዕራፍ 4 ላይ እምነትን ያነሳል። ለምሳሌ ሐዋርያው ቅዱስ ጳውሎስ እምነትን ያነሳና ይኸው ህግ የምትሉት እናንተ ከአይሁድ የመጣችሁ ህግ የምትሉትን አሕዛብን ደግሞ ለማሸማቀቅ ራሱ የምትሞክሩ ህግ እያላችሁ የእናንተ አባታችን ብላችሁ የምትጠሩት አብርሃም ራሱ እኮ ህግ ከመሰጠቱ በፊት ነው የጸደቀው። በምን? በእምነት። ምን ከማድረጉ በፊት? ይኸው መገረዝ ከመሰጠቱ በፊት። ተገርዞ ነው እንዴ የተጸደቀው? አይደለም፣ ከመገረዙ በፊት እና አብርሃም በእምነት ጻድቅ ሆነ ተብሎ ከተጻፈ፣ ስለዚህ አሁን አሕዛብ ህግ ያልተሰጣቸው አሕዛብ የአብርሃም ልጆች መሆን ይችላሉ። አዎ። በምን? በእምነት። ይኸው እሱ የእነሱም አባት መሆን ይችላል ማለት ነው። ኦኬ። ህጉ ተሰጥቶ ቢሆን ኖሮ ከዛ በኋላ ጸደቀ ተብሎ የተጻፈው አይ ህግ የተሰጠለኛ ነው፣ ስለዚህ የእኛ ብቻ አባት ነው ማለት ይችሉ ነበር። አሁን ግን የእናንተ ብቻ አይደለም እያላቸው ነው። ለምን? ይኸው ከህጉ በፊት ነው የጸደቀው። በምን? በእምነት። ስለዚህ በእምነት ሰው ይጸድቃል ማለት ነው። በትክክል ይሄ ነው። አሁን ያቋረጠኝን የኦርቶዶክስ አስተምሮ ጋይስ ይሄ ነው። በክርስቶስ ላይ ያለ መደገፍ ይሄ ነው። ብራዘሮቼ፣ አንድ ሰው ከኦርቶዶክስ ቤተ እምነት ውጭ የሆነ አንድ ሰው ከመጽሐፍ ቅዱስ ላይ ቤተ ክርስቲያን የሳተችበትን አንድ ነገር ሊያመጣ አይችልም። አንድ ነገር አይታችኋላ። እንግዲህ ሮሜ 2:7 መፍታት ያልቻለው ሙለታ ሰዓታትን ልፍተዋል። ገባችሁ? ከመጽሐፍ ቅዱስ ውጭ ያለውን መጽሐፈ ሰዓታትን ልፍተዋል። ካን ቢልቪት አንድም እየቀጥል ወንድም አለሜ ይቅርታ፣ አንድም ናቲ ያዛ ላይ አብርሃም ለአሕዛብ ሁሉ አባት እንዲሆን ያደረገው አንድም ክርስቶስ መጥቶ ለአሕዛብ ሁሉ አባት ለአሕዛብ ሁሉ እንደመጣ ለመጠየቅ ነው። ክርስቶስ ለአሕዛብ ሁሉ እንደመጣ ለማጠየቅ ነውና በትክክል ነው አለ። ቅድም ደግሞ ደምሮ ሲል የነበረ የኛ ሃይማኖት ሱታፊ አምላክ ነው። ሱታፊ አምላክ ማለት የክርስቶስ የእግዚአብሔር ልጅ ከሆነን የእግዚአብሔርን ስራ መስራት አለብን። ክርስቶስን መምሰል። እኔ ቅዱስ ጳውሎስ እኔን ምሰሉ፣ እኔ ክርስቶስ እንደመሰልኩ እናንተ ደግሞ እኔን ምሰሉ በሚለው ነውና አሱ የተለየ ነገር አይደለም። ናታን በደንብ እየተናገረ ሰው ያ እዚህ ክፍል ላይ ለምሳሌ ሮሜ 3 አሁን ለምሳሌ ብታነቡት፣ ቆይ እሺ አንዴ ደሜ በጣም ይቅርታ፣ እሺ 5 ደቂቃ ብቻ ነው የምወስድብህ፣ እሺ እና እታች ያላችሁ ስሙ፣ እሺ በቃ በጣም ብዙ ጊዜ ሚስዩዝ ነው የሚያደርጉት። ለምሳሌ ፕሮቴስታንቶች ሮሜን ባይዜ ሚስዩዝ ነው የሚያደርጉት፣ ወይም ደግሞ እንደው አጣማው ነው የሚጠቀሙት ማለት ነው። ምን እያለ እንደሆነ እንትን በሉ፣ እሺ ኦኬ። በነገራችን ላይ እዚሁ እታች ላላችሁ በቃ ግልጽ የሆነ ነገር ልንገራችሁ። ለምሳሌ የአብርሃም ልጆች በስጋ እውነትም የአብርሃም ልጆች ናቸው። ልጅ ተብለው መቀጠል ይችላሉ። ከዛ በኋላ ወራሾች ናቸው። እንደው የአብርሃም ልጅ በስጋ ስለሆኑ ብቻ አይደለም። እሺ በመጽሐፍ ቅዱስ በአዲስ ኪዳናችን የአብርሃም ልጅ ወይም በስጋ ማለት ነው፣ በስጋ የአብርሃም ልጅ ስለተሆነ ብቻ ወራሽ መሆን አይቻልም። እንዴት ነው ታዲያ ወራሽ መሆን የሚቻለው? በዘረ አሕዛብ ይባረካሉ የተባለለትን ክርስቶስን ማመን ያስፈልጋል። እና የአብርሃም ልጅ በስጋ መሆን ብቻ ምን አያስደርግም? እስራኤላዊ አያስብልም። እውነተኛ እስራኤላውያን አሁን እኛ ነን ክርስቲያኖች። እንዴት ይሆንን? በክርስቶስ ያመነን። ስለዚህ ሐዋርያው ቅዱስ ጳውሎስ ሊነግራቸው የፈለገው ነገር
ህግ አስቀድሞ ለምሳሌ ሮሜ 3ን ካነበባችሁ የመጀመሪያውን ዝም ብዬ ልበላችሁና ከዛ አነባለሁ። ሮሜ 3 ሲጀምር ሮሜ 3 ላይ ሲናገር ለምሳሌ እንደው አይሁዳዊ ብልጫው ምንድን ነው አይደል የሚለው ደሜ አይሁዳዊ ብልጫው ምንድን ነው? የአይሁዳዊ ብልጫ ምንድን ነው? ህግ ተሰጥቶታል አይደል? አዎ ይሄው ህግ ተሰጥቶታል። እግዚአብሔር ህዝቤ ብሎ መርጦታል አይደለ? ኪዳን አኑሯል ወይ ደግሞ ስምምነት አኑሯል ከህዝቡ ጋር ህዝቤ ብሎ ከጠራቸው ጋር። ይሄውን ብልጫ ነው፣ ለማንም ያልተሰጠ ነው። ይሄ ታላቅ እድል ነው አይደለ? አያችሁ ብልጫ አለው። እነዚህ ኪዳናት ሁሉ የተሰጡት የመቅደሱ አገልግሎት ሁሉ የተሰጡት ለማን ነው? በመጀመሪያ ለአይሁዳውያን ነበረ። ስለዚህ ይሄ ትልቅ ብልጫ ነው። ግን ትልቁ ብልጫ ምንድን ነው? በክርስቶስ ካላመኑ ምን ይጠቅማቸዋል? ምንም አይጠቅማቸዋል። እንደዛ ህግ ተሰጥቷቸው በኃጢአት ባርነት ከኖሩ ምን ይጠቅማቸዋል? ምንም አይጠቅማቸዋል። እሺ ከዛ ግን በጽድቅ የሚገኘውን እምነት ሊነግራቸው ስለፈለገ ነው። ለምን? አይሁዳዊ ወይም ደግሞ ይሄ ህጉን የተቀበሉት የመጀመሪያው የእግዚአብሔር ህዝቦች የተባሉት እነሱ ህዝቦች አይሁዳዊ ያልሆኑትን ወይ ደግሞ ከጣዖት አምልኮ ምናምን የመጡትን ክርስቲያኖች እንዳያሸማቅቋቸው ከነሱ ጋር በክርስቶስ እኩል እንደሆኑ ለማሳየት ስለፈለገ ነው። ምን አለ? አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ምን ህግ ተገልጧል። ኦኬ ይሄ አሁን ይህንን ጽድቅ ህግ በመፈጸም ነው የምናገኘው? አይደለም፣ ያለ ህግ የተገለጠልን። እሺ እርሱም ይሄ የተገለጠልን ጽድቅ ክርስቶስ እሺ ለሚያምኑ ሁሉ የሆነ ነው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። አሁን አይሁዳዊ ነኝ ብትል፣ አብርሃም የስጋ ዘር ነኝ ብትል፣ እስራኤላዊ ነኝ ብትል፣ አሕዛብ ነኝ ብትል ልዩነት አይኖርም። በምን የሆነ ነው? በክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ስለዚህ ይህን የእግዚአብሔር ጽድቅ በህግ ማግኘት አይቻልም፣ ወይ ደግሞ በህግ ስራ በመስራት ሊገኝ አይችልም ማንም ሰው። እሺ ሁሉ ኃጢአትን ሰርተዋል እና የእግዚአብሔርም ክብር ጎሏቸዋል። ሁሉ ያለው ማንን ነው? አይሁዳዊም የለም የግሪክ ሰውም የለም። ኃጢአት እንደሰሩ ይኸው እነዚህ ህግን ተቀብለው ኃጢአት ሰርተዋል። ሲጀመር ኃጢአቱ የታወቀው በህግ ነው አይደለ እንዴ? በደንብ ህግ እኮ እየተጨመረ የተሰጣቸው እኮ ኃጢአት እኮ እየበዛ ስለሄደ እኮ ነው አይደለ? ኃጢአቱ ራሱ የታወቀው በህግ ነው። እነሱ ወደ ትክክለኛ ለመምራት የመጣው ኃጢአት በቃ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ሲናገር ለሞት ሆኖ አገኘሁት ነው ያለው አይደለ? እሺ ስለዚህ ሁሉም ኃጢአት ሰርተዋል። አሕዛብን ብትሉት ህግ አልተሰጠኝም ቢል ራሱ ኃጢአት ሰርቷል። እሺ አይሁድስ ብትሉት አይሁዳዊ ብትሉት ሰርቷል? አዎ ሰርቷል። እሺ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ እና ስለዚህ ይኸው በአይሁዳዊም ይሁን እንደገና አሕዛብም ይሁን በቃ በክርስቶስ በኩል በሆነው ቤዛነት ነው የሚጸድቁት። እንዴት ነው የሚጸድቁት? እርሱን እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ስለዚህ በእምነት የሚገኝ ሰው ካመነ ይህን ጽድቅ ያገኛል። እንዲሁ ዝም ብሎ ሳይሆን ማመን አለበት ነው። ስለዚህ አሕዛብ ሲያምን ጽድቁን አግኝቷል። አዎ አይሁዳዊ በል ከዚህ በኋላ እንዳትንቀው ከአሕዛብ የመጣው ወንድምን ለምን ይኸው በእምነት የሆነውን ጽድቅ አግኝቷል። አሕዛቡም ይሄኛው እንደዛው እያለ ነው። ባጭሩ በቃ ይህንን ምንም እንትን የለውም። ኤኒዌይስ የሮሜ መልእክት ሙሉ እንትኑ ይሄ ነው። ብዙ አላብዛባችሁ። ኤኒዌይስ ተከታታይ ሮሜ መልእክትን እያስጠና ነው አለ ምናት ደቆ ነው ጨረስ ያ እያስጠናው ነው። አንድ ነገር ብቻ ማለት ማስተማር ሳይሆን ሊሚት ዳርቀውን ማክሰኞ ሐሙስና ቅዳሜ ነው የሚሆነው። አንድ ነገር ቅድም የተነገረ ነገር አለ። እሱን ለመናገር ያህል ለምሳሌ ከሮም የመጡ ማለት መቼ ተመሰረተች የሚለው የኛ መምህርም መጋቤ ስቦ ደምጤም ፋዘር ታድሮስም ቅዱስ ዮሐንስ አፈወርቅም እንደሚናገሩት ከሆነ እንግዲህ ጀስት መስራቹ ወይም ደግሞ ፋውንደሩ ቅዱስ ጴጥሮስ ነው ተብሎ የሚያምኑ አሉ። ግን እንዳልሆነ ማሳየት እንችላለን። ቅዱስ ጴጥሮስ እንዳልሆነ ማሳየት እንችላለን። በነገራችን ላይ ሙለታ ካለ ቅዱስ ጴጥሮስ ነው የሚለኝ ማሳየት ሁሉ እችላለሁ። ሐዋርያው ቅዱስ ጳውሎስ እዚህ ጋር እያለ ያለው
እያስተማራቸው ወንጌልን እያስፋፋ ያለው ሌላ ሰው ፋውንደር ቢሆን ኖሮ እንትን አያደርግም ነበረ። ብቻ እሱን ሲመጣ እንትን እንላለን። ኤኒዌይስ ግን ሐዋርያ ስራ ላይ ከሮሜ የመጡ እንዳሉ ተነግሯል። አዎ ተነግሯል። እንግዲህ ክርስትናን የዛን ጊዜ ተቀበሉ ብለን እናምናለን። ኦኬ ይታመናል። ምንም ከሮሜም የመጡ አሉ ከዚህም የመጡ አሉ ተብሎ ስለተጻፈለን ሐዋርያ ሥራ ምዕራፍ 2 ላይ በቃ ይሄ ትልቅም ጥያቄ አይደለም። አሁን ዶክትሪናል የሆነ ኢሹ ላይ አይነን እንትን ጨፍነህ እንትን ስለሚሆን ማለት ነው። ኤኒዌይስ ደሜ እግዚአብሔር ያክብርልን። ሁላችሁም ቀጥሉ። ቴንክ ዩ። በእውነት በጣም ህይወት ይጨምራሉ። ህይወት አሉ። ዋው! ለማንኛውም እንግዲህ የኔ ቤተሰቦች እቺ ቅድስት ተዋሕዶ ቤተክርስቲያን እቺን ነው የምትመስለው። ባይዘዌ ገብቷችሁ አላለም? እቺ ነው የምትመስለው። እግዚአብሔር ይመስገን።